ሶስት ሰዎች መተውታል እና ማን ሆኑም ምንም የምናውቀው ነገር የለም፣ መረጃውም የለንም። ብቻ እኔ አላውቅም ሲመስለኝ፣ ግን በቀደም ከተፈጠረው ጸብ ጋር ይመስለኝ ከሆነም ከዛ ነገር ትንሽ አገናኝቼዋለሁ። አላውቅም፣ እርግጠኛ አይደለሁኝም ማን ሊሆን ይችላል የሚሉትን ነገሮች እኔም ግራ ተጋብቻለሁ። እስኪ ምናልባት ፊታቸውን ካየ ማን እንደሆኑ የሚያውቅ ከሆነ ራሱን የምንጠይቀው ይሆናል። ነገሩ በጣም ነው የሚያናድደው፣ በጣም ነው የሚያስጨንቀው፣ በጣም ነው ግራ የሚያጋባው ማለት ነው። እና በዚህ ልክ ማን ሊዳፈር ይችላል? ይህም ጥያቄ ሆኖብኛል አእምሮዬ ላይ እና ይህ ልጅ ምንም ያጠፋውም ጥፋት የለም፣ ከማንም ጋር ተጋጭቶ የማያውቅም። ይህን ያህል ምናልባት ባለፈው በሩታ ምክንያት ከአንዳንድ ሰዎች ጋር ተጣልተናል። ቤተሰብ የለውም ምናምን ብለው ሊሆን ይችላሉ። የኔ ቤተሰብ ማንን እነሱም ብቻ አልወቃቸው። የኔ ቤተሰብ ደግሞ ማን እንደሆነ ማሳያ ይሆናል። ገብቷል? ቤተሰብ የለውም ብለው ሊሆን ይችላል እንደዚህ እያደረጉ ያሉት። የኔ ቤተሰብ ደግሞ ማን እንደሆነ ማሳያችሁ ይሆናል። አብርሽ ዋናንተ ብቻ በሰላም እንዳንችት የለው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ሙፉዚያ ዩቲዩብ ተከታታይ ቤተሰቦች እንዴት ናቸው? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? ያው ዛሬ እንግዲህ ብቅ ብለናል። ያው እንፈትፍት ደግሞ እስቲ እንፈትፍት ነው የሚባለው አይደለ? እና እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። እውነት የና ብርሽ እና የሩታ ጣጣ ገና ለብዙ ሰው ይተርፋል፣ ለብዙ ሰው ይተርፋል። እና አቤልን ያው ደብድቦታል እያለ ነው፣ ደበደቡት እያለ ነው። ብቻ ይገርማል። እኔ እኮ በቃ ካተጣሉ፣ ካተደባደቡ፣ ካልተለያዩ ቪዲዮ ሌላ ነገር መስራት አይችሉም እንዴ? ግን ያሳዝናል። እውነት ከደበደቡት በጣም የሚያሳዝን ልጅ ነው። በጣም ያሳዝናል። ይሄ አቤላን ማለት ነው በጣም ጥሩ ልጅ ነው ብዬ ነው የማስበው በራሴ በኩል ማለት ነው። በፊት ግን ከሩታ ጎን ነበረ። እውነት ከሩታ ጎን ሆኖ በጣም ብዙ ሰው እያደነቁት ነበረ። በጣም ብዙ ሰው ጎበዝ፣ ጥሩ ጓደኛ፣ በቃ ብዙ ነገር እያሉ ነበር። አሁን ደግሞ ከሩታ ጋር ደግሞ እንትን ብሎ ደግሞ ከአብርሽ ጋር ሆኗል። እኔ እዚህ ላይ የተረዳሁት ምንድን ነው፣ ወላሂ ለአዚም እኔ ወላሂ ልበል እስከ ዛሬ ወላሂ ለአዚም ብዬ አላቅም። ይሄ ነገር ግን ድራማ እንደሆነ ነው። ለምን መሰላችሁ? አሁን ቶሎ ቢታረቁ እነሱም ስራቸውም ይቋረጣል፣ ተመልካችም አይኖራቸው። ግን እንደዚህ ከተበጣበጡ በቃ ተመልካች ይኖረዋል። ዛሬ ምን ለቀቁ፣ ዛሬ ምን ሊፈጠር ነው፣ ዛሬ በቃ ምን ሆኑ በጉጉት በቃ ልክ እንደ ፊልም ማለት ነው፣ እንደ ቃና ፊልም። አሁን ቃና ፊልም እኛ ስንከታተል ማለት ነው ዛሬ ያየነውን በጉጉት የሆነ ላይ ያቆሙታል። እና እነሱም ልክ እንደዛ ነው ማድረግ የያዙት፣ የሆነ ተከታታይ ድራማ። እኔ ድራማ ነው ብዬ ነው የማስበው። እውነት ድራማ ነው ብዬ ነው የማስበው። ለምን አሁን የት ውስጥ እዚህ ላይ አቤልን እንደዚህ ተደብድቦ ፋሻ ተጠቅልሎ እግሩና እጁን ግን ቆይማ ሲጠቀለል እንዴት ነው ጂቢ እንደዚህ ይፈስበታል እንዴ? እኔ እንደዚህ ሲሆን አይቻል አቅም ሰማያ እርግጥ ቁስል ይጠረጋል በጂቢ፣ ግን ይሄን ያክል ከፋሻው ላይ እንደዚህ ዘሎ የሚወጣ እኔ አይመስለኝም። አልተደበደበም። ለማንኛውም እንመለከታለን፣ ቪዲዮአቸውን ላይክ እናደርጋለን። እናንተም ቀጥሉበት፣ እኛም ፍትፈታችንን አንተውም። ግን ከምር እኔ አንዳንድ ጊዜ ሳቄ ነው የሚመጣው። ለምን እንደሆነ እኔ አላውቅም። እነሱ በሚያደርጉት ነገሮች ሳቄ ይመጣኛል። ግን ከምር እኔ እንደነሱ ኢትዮጵያ ሁኝ ብሆን ኑሮ እኔ ዩቲዩቤ ልክ እንደነሱ መጣላት መታረቅ ሳይሆን በቃ የሆነ ነገር ራሴ ለሰው ይወደዋል ያልኩትን ነገር ልክ እንደነሱ እሰራለሁኝ ኢንሻአላህ። መቼም ይሄን ዶላር ሳንቀምስ መቼም ወይ ፍንጭክ ነው ወይ እንቅስቅስ የለም እንዴ ንቅ ከምር አንዳንድ ጊዜ እውነት ነው። ግን ሰው ልጅ እኛ ብዙ ነገር እናስባለን፣ ብዙ ነገር እናልማለን። አሁን ይሄ ቲቪ ከፍለናል እያልን ነው እኛ ሴት ልጅ ሚዲያ ላይ መውጣት የማትችለውን ሚዲያ ላይ እየወጣን እየለፈለፍን ብዙ ነገር አለ እኮ፣ ስድብ አለ፣
እኔ አልሐምዱሊላህ እስካሁን ድረስ እንኳን ሰውም ሰርቦኝ አያውቅም። እኔ ሰውም ተሳድቤም አላውቅም። አልሳደብም፣ አልወደም መሳደብ። ግን ከተሳደቡኝ እሰድባለሁኝ፣ ከሰደቡኝ ይሳደባለሁ። እና ምን ለማለት ፈልጌ ነው አሁን እና አብርሽ በጣም በቃ የሚዲያ ሰውን እንዴት እንደሚስቡ፣ ሰው እንዴት እንደሚመለከታቸው፣ በቃ ምን ማቅረብ እንዳለባቸው። እነዚህ ልጆች እኮ ሌላ ስራ የላቸውም። በቃ ይሄ ነው ስራቸው፣ እርዝቃቸው ይሄ ነው። በቃ አላህ ከፍቶላቸዋል። በዚህ ነው ብር የምታገኙት ተብለው ማለት ነው ይህን ነገር እና አሁን ለእኛ ቀላል ይመስለናል። እንደዚህ ቁጭ ብለው ሲሰሩ ምን ሲሉ እንዴ ከባድ ነው። በጣም ከባድ ነው። በጣም ሲበዛ በጣም ከባድ ነው። ለምን እኔ እንኳን በቀላሉ እንኳን ማለት ነው በቀላሉ እንኳን እንደዚህ ቪዲዮ እንኳን ለመስራት ስንት ድካም እንዳለው ማስተካከሉ፣ መቆራረጡ፣ ታፔላ መጻፉ በጣም ነው የሚሰለቸው። እኔ ሰለቻለሁ በራሴ በኩል በጣም ነው የምሰለቸው። እና በጣም ጎበዝ ናቸው። እኔ አድንቂያቸዋለሁ ነው በጣም አድንቂያቸዋለሁ። ብዙ ወጣቶችም አሁን ልክ እንደነሱ እያዩ ልክ እንደና አብርሽ እያዩ በቃ አይደለ በቃ የሆነ ነገር ፈጥሮ እንደዚህ ቢሰሩ እኔ ጥሩ ነው ብዬ ነው የማስበው። እኔ አሁን ለምሳሌ እኔ ከፍቼው ሂጄ እኔ ወንድሞቼ ፈቃደኛ ከሆኑ ለስራ ብለው ቢሉ ለነሱ ሰጣቸዋለሁ እንዲሰሩበት ማለት ነው ከፈቀሩ። ግን የኢትዮጵያ ወደኛ ሀገር አብዛኛውን ወደዚህ ወደ ወሎ ማለት ነው ወደኛ አካባቢ ብዙም እንደዚህ አልተለመደም። ወደኛ ብዙም አልተለመደም። አሁን ዩቲዩብ እንደዚህ እንስራ እንደዚህ ብትሏቸው በቃ የሆነ መጥፎ ነገር አድርገው ነው የሚቆጥሩት። በቃ ሚዲያ ላይ የሚወጣ መጥፎ ነው፣ ብዙ ነገር ነው አስተሳሰባችን። እና ለማንኛውም እውነት አሳዘነኝ። እንደዚህ እንደው ወላሂ ላዝም ይሄ ብር የሚያደርገው ነገር የለም። ያ ረቢ አላህ እንደ ዩቲዩብ ከፍሎኝ እኔ በአግባቡ ምሰራ አላህ አድርገኝ። መቼም ብሩን እጃችን ላይ ያሉ ብሩ ሲገባሉ በቃ ይጥማላሉ። በቃ ዋሽ በቃ ያልሆነውን በቃ የሆነውን በቃ አይደል ያቺ ብር እንዴት አድርገን እንደምናመጣ ጭንቅላታችን ላይ በቃ የዋሸንም ምን ምንም አሁን ብዙዎች እኮ እንደው ከስንት አንድ ነው እንጂ ዩቲዩበር እኮ ትክክለኛ ዩቲዩበር የለም። ይሄ ሁሉ የምናያቸው ዛሬ አለቀሰች፣ ዛሬ እንደዚህ ሆነች፣ ዛሬ እንደዚህ እውነት ውሸት ነው። እና ምን ለማለት ፈልጌ ነው ስሩ፣ ክፈቱ፣ የመዳም ቅሞች ዩቲዩብ ክፈቱ። እውነት ለምን እኛም እንደነሱ ተከፋይ ለምን አንሆንም? እጃችን ላይ ነው ሞባይሉ፣ ዋይፋው በነፃ ነው የምንጠቀመው። ኢትዮጵያ ብንሄድም ደግሞ ብዙም የሚከብድ አይደለም ክፍያው ለኢንተርኔት ማለት ነው። እና ክፈቱ፣ ተጠቀሙ። ይሄን ለማለት ነው። እኔን ማበረታቱኝ። አቤላንም ምንድን ልበለው አላህ ያሽርህ ነው አላህ ያሽርህ ልበለው እንጂ እና በጣም ነው እኔ የምስቀው አንዳንድ ጊዜ እውነት አንዳንድ ጊዜ ይሳኩ ነው እኔ ብዙ ጊዜ የማያቸው ከነሱ ማን ባልተጠለው ለዚህ አሁን ግን ወደሚመለከተው አካል ለሌል ፈጥረን እንትን ትምህርት ይለኛል መታወቅ አለበት ያለው ነገር ማለት ነው። አዎ እንደኔ እንደዛ ነው የተሻለ የሚሆነው። እሺ ግን ምንም አይንቀሳቀስም የጉልበተ እሺ አንቀሳቀሰው ቀስ ብሎ ጉልበታ ነው ናስኪ ግርም ብድግ አድርጎ እሺ ይሄንን አብርሽ በእናትህ ለምንድን ነው እሺ ማትለኝ? ቢያንስ እሺ እንደዚህ ለማንቀሳቀስ ሞክራ ታዲያ። አንድ ይሄኛው እግሬ ብቻ ነው ማንቀሳቀስ የምችለው፣ ይሄኛው እግሬ ማንቀሳቀስ አልችልም። እሺ እኛ ቢያንስ የኛ ሰፈር ማውቃት አንድ ሴት ትላለች እና በደንብ አድርጋ ማሸት ትችላለች። እንደኔ ከሐኪም አይ ታሻለው እኮ እና ታዲያ ግን ደግሞ ልየው ይሄ 2 ቀን ልየውና ከዛ ካልተሻለኝ እንትን እላለሁ። አቤል ካልተሻለኝ ምን ያው እግርን ማንቀሳቀስ ካልቻልክ ታዲያ ምን ማለት ነው እንዴ? እግርን እኮ ማንቀሳቀስ አልቻልክም ታዲያ እንዴ? ቢያንስ እግርን ማንቀሳቀስ ብችል ጥሩ ነበረ። ስብራት ከሆነ ወጌሻ ይሻላል እኮ። ስብራትም ከሆነ ደምቶ ምናምን እኮ ምናምን አይደለም በዱላ ምናምን እኛ ለመዳም ቀውሞች እና ብቻ ተጫወቱብን ያለው እዚህ አንዳንዴ የተቦጫጨረ አንዳንዴ የተቦጫጨረ ነው በዱላ እኔ የተሰበረ ሰው እሺ ይታሻል፣ ይጠቀለላል። ግን
ጂቢው ምንድን ነው? ሰሚያው ነው ቁጭ ያለው እንዳስከፋው ላይ እሱ እኮ የጂቢ የሚደረገው ማለት ነው። የሆነ ቁስል ላለ አይደል? ለቁስል መጥረጊያ ማጠቢያ ነው የማውቀው። አላውቅም። እንደዛ ነው የማውቀው። እንደዚህ ከንትሩ ከፋሽ ሆነ ይዘልቆ ወላሂ ውሸት ነው። ወላሂ ላለው ውሸት ነው፣ ውሸት ነው። ለማንኛውም እኔን አበረታቱኝ፣ ሰብስክራይብ አድርጉኝ። ቤተሰቦች ቪዲዮውን ላይክ እያደረጋችሁ ጀምሩ። አበረታቱኝ። ለምታበረታቱኝ በጣም አመሰግናለሁ። ስለነበረኝ ቆይታ መልካሙ ላይ ይሁንላችሁ።